ሱስ የፍቅሬ ሱስ አይኔን ያየሁብሽ ፍቅሬን ያየሁብሽ ፍቅሬን የተረዳሁብሽ አንቺ ነሽ የኔ ውብ አንቺ ነሽ የመጨረሻዬ አንቺ ነሽ የኔ ቆንጆ ይላታል። ሄርሜላ አብርሽ እንደዚህ ብሎ በድጋሚ በዚሁ ብቅ ብለዋል። በቅርቡ የሚሞሸሩና የሚደምቁና አብሮ መኖር የሚጀምሩና አብሮ ሁሉ ነገር በትዕግስት ያልፈው በድምቀታቸውን አልፈው ዛሬ ደግሞ በዚህ ቀን ስላበቃኝ አመሰግናለሁኝ። አብርሃምና ሄርሜላ ገብተው ሪፖስት አድርጎታል። ገብታችሁ ማየት ትችላላችሁ። የቲክቶክ ላይ ነው የተለቀቀው። ለአብርሽና ለሄርሜላ ነው የተነገረው ይሄ ማለት ነው። ሰላም ጤና ይስጥልኝ ውዶችዬና ማሮችዬ እንዴት ናቸው? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽነት እንዲደርስልኝ በዚሁ አጋጣሚ ተባበሩኝ። ከጎን ስለሆናችሁ ከልብ ያመሰግናለሁኝ። እንደዚህ ይላል ግጥሙ ለዝች ለአብርሽና ለሄርሜላ የተነገረላቸውና የተጻፈላቸው ግጥም እጅግ በጣም የሚያሳሳና የሚያጓጓ መሆኑ በዚሁ አጋጣሚ ማቅረብ እወዳለሁ። አብዛኛው ሰው ሄርሜላና አብርሽ መቼም ተለያይተው የማይለያዩና ሆደዋ ደግሞ እጅግ በጣም እየገፋ እንደሆኑ በዚሁ አጋጣሚ የኔ ሀሳብ ላካፍላችሁ ብዬ እወዳለሁኝ። ወደ ርዕሴ የዚህ ግንኙነት መጨረሻ ምን እንደሆነ ማወቅ እንፈልጋለን። እኛ ተመልካቾቻችሁ፣ እኛ ብሌኖቻችሁ፣ እኛ ብዙ ደረጃ አድርሰንላቸዋል። እኛም ደግሞ መኖር የምትፈልገው ሰው መርጠህ ከራስህ ጋር ብታደርግና ራስህ ጋር ጥሩውን መንገድ እንድትመራ በዚሁ አጋጣሚ መናገር እፈልጋለሁ ብለው ራሳችሁ መጠየቅ አስፈላጊ ነበረ። እጅግ በጣም አስገራሚ የሆነ ነገር እስከ መቼ ተራርቀን እንኖራለን? እስከ መቼ ተራርቀን እናድራለን? እስከ መቼ ተራርቀን እንውላለን? ወደፊትስ ምን እናደርጋለን? ወደፊትስ ምን እናደርጋለን? ይሄ ፍቅር ይቀጥላል ወይስ ያበቃል? በማታው ነገ እንጠብቃለን ብለው ትልቅ መረጃና ይሄ ወቅታዊ አስገራሚ መቼ አብረን መኖር እንጀምራለን? እንዴት ምን ሁኔታ ላይ እንደሆናችሁና አብርሃምና ሄርሜላ ምን አይነት ሁኔታ ላይ እንደሆኑ በዚሁ አጋጣሚ ማብራራትና ማወቅ የምትፈልጉ ሁላችሁም አብርሃም በሙሉ ጤንነቱና ያው ትንሽ ነገራቶቹ አልስተካከልም ቦታ አልይዝም ስላሉትና ለጊዜው ይሄ መሆን ይችላል ብለው በዚሁን ተናግረዋል። እዚህ ጥያቄ ሁላችሁም ራሳችሁ መጠየቅ አልትችሉም። ምክንያቱም እውነታ ሁሉ የታወቀ ፍቅራቸው ለረጅም ጊዜ ተራቁቶ መኖር ቢሆንም ለዘላለም ተለያይተው መኖር አይችሉም ይላል። በነገራችን ላይ ይሄ የተጻፈው ጽሑፍ በጣም የገረመኝ ነገር እኔ ልንገራችሁ። በነገራችን ላይ አንድ ሰው ፍቅሩን ለዘላለም ለማድረግ መታገስና ትዕግስት የሚባለው ነገር ወይም ደግሞ መታገስ የሚባል ነገር ግዴታ ማወቅ አለባችሁ። ለሄርሜላና ለአብርሃም የተነገረላቸው ጥሩ ጽሑፍ ነው። በነገራችን ላይ እንደዚህ ግጥም ማወቅ የምትፈልጉ ከሆነ ሀያቱ ብላችሁ ገብታችሁ ማየት ትችላላችሁ። አለበለዚያ ደግሞ እኔ ቤጅ ላይ ገብታችሁ ማየት ትችላላችሁ። በጣም ነው የምወዳችሁ ከልቤ። ኬት ነው የምታመጫቸው? ኬት ነው አንቺ ፈልገሽ የምታመጫቸው ብላችሁ ለምትጠይቁኝ ሁላችሁ እኔ ፈልጌ ያላመጣሁትም እሱ ፈልጎ ይመጣ ጥቅሱ እኔ ደግሞ ለእናንተ አበረከትኩኝ እላችኋለሁኝ። በሌላ ቪዲዮ እመጣለሁኝ። እወዳችኋለሁኝ፣ አከብራችኋለሁኝ። ግን ውዶችዬ ላይክ ብታረጉ ሼር ብታረጉ ለብዙ ሰው ተደራሽነት እንዲኖረው ማለት ነው። ቻናሌ እንደወደቀ እንዲነሳ በእናንተ እጅ ነው። ከተነሳም ተነሳ፣ ካልተነሳም እንደዛው ይቀጥላል። ግን ችግር የለም። ተስፋ አልቆርጥም። ተስፋ የምቆርጥ ልጅ አይደለሁም። ላይክ እና ሼር አድርጉልኝ። እወዳችኋለሁ። መልካም ቆይታ